አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች ዛሬ ከአዲስ ኤአይ ጋር ጥሩ ቆይታ አድርጌያለሁኝ። ስለ ዩቲዩብ ቢዝነስ አንዳንድ ነገሮችን አብረን አውርተናል። እሱን እንከታተል። ቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። እሺ፣ አዲስ ኤአይ ፕሮግራሜ ላይ ለመታደም ፈቃደኛ ስለሆንሽ በጣም አመሰግናለሁ። በጣም ደስ ብሎኛል። ለመወያየት ዝግጁ ነኝ። ምን ማውራት ትፈልጋለህ? ዛሬ ማውራት የምፈልገው ስለ ቢዝነስ አይዲያ ነው። ዩቲዩብ ብዙ ሰዎች ዩቲዩብ መስራት ይፈልጋሉና የዩቲዩብ ቢዝነስን አንቺ እንዴት ታየዋለሽ? ውጤታማ ነው ወይም ትርፋማ ያደርጋል ብለሽ ታስቢያለሽ? እንዴት ነው? እስቲ ያለሽን አስተያየት እስቲ ንገሪኝ። በጣም ጥሩ ጥያቄ ነው። ዩቲዩብ በአሁኑ ጊዜ ትልቅ የገቢ ምንጭ መሆኑ አይካድም። የዩቲዩብ ቢዝነስን በተመለከተ ያለኝን አስተያየት ላካፍል። ዩቲዩብ ትርፋማ ሊሆን የሚችል ቢዝነስ ነው። ነገር ግን ስኬታማ ለመሆን ጠንክሮ መስራት፣ ትዕግስትና ፈጠራ ያስፈልጋል። ብዙ ሰዎች ዩቲዩብ ላይ ገቢ ለማግኘት ይፈልጋሉ፣ ነገር ግን ጥቂቶች ብቻ ናቸው የሚሳካላቸው። ምክንያቱም ተመልካቾችን የሚስብና የሚያዝናና ይዘት መፍጠር ቀላል አይደለም። ውጤታማነቱን ስናይ ደግሞ ዩቲዩብ ሰፊ ተመልካች ያለው መድረክ ነው። ይህ ማለት ትክክለኛውን ስትራቴጂ ከተከተሉ ብዙ ሰዎችን መድረስ ይችላሉ ማለት ነው። ለምሳሌ ለኢትዮጵያውያን ተመልካቾች የሚስማማ ይዘት ማዘጋጀት፣ ወቅታዊ ጉዳዮችን ማንሳት፣ ባህላዊ እሴቶችን ማስተዋወቅ ወዘተ ሊሆን ይችላል። ትርፋማነቱንም ስናይ ዩቲዩብ በብዙ መንገዶች ገቢ መፍጠር ያስችላል። ከእነዚህም መካከል የማስታወቂያ ገቢ፣ የስፖንሰርሺፕ ፕሮግራሞች፣ የሸቀጣሸቀጥ ሽያጭ እና ሌሎችም ይገኙበታል። ነገር ግን ገቢ መፍጠር ከመጀመሩ በፊት የተወሰኑ የተመልካቾች እና የእይታ ሰዓት ገደቦችን ማሟላት ያስፈልግዎታል። ጠቃሚ ምክሮች: ጠንካራ የይዘት እቅድ ይኑርዎት። ጥራት ያለው ቪዲዮ እና ድምጽ ይጠቀሙ። ተመልካቾችዎን ያሳትፉ። ማስታወቂያውን በብልህነት ያስተዋውቁ። ትዕግስት ይኑርዎት። በአጠቃላይ የዩቲዩብ ቢዝነስ ትርፋማ ሊሆን ይችላል፣ ነገር ግን ስኬታማ ለመሆን ጊዜ፣ ጥረት እና ቁርጠኝነት ይጠይቃል። መልካም እድል። በጣም አመሰግናለሁ። እስኪ አሁን ደግሞ ኢትዮጵያ ውስጥ ያሉ ማለት የራሳቸውን ስራ መፍጠር የሚችሉ ልጆች ዩቲዩብ እንዴት አድርገው ቢሰሩ ነው ስኬታማ ሊሆኑ የሚችሉት? እስኪ የዩቲዩብ ቲፖች አሉሽ? እንደዚህ አድርጋችሁ ብትሰሩ ስኬታማ ትሆናላችሁ የምትይበት መንገድ ካለ እስኪ ባጭሩ አስረጅልኝ። እሺ፣ በጣም ጥሩ ጥያቄ ነው። በኢትዮጵያ ውስጥ ላሉ ወጣቶች በዩቲዩብ ስኬታማ ለመሆን የሚረዱ አንዳንድ ጠቃሚ ምክሮችን ላካፍል። 1. የሚወዱትንና የሚያውቁትን ይዘት ይፍጠሩ። በመጀመሪያ ስለምን ማውራት እንደሚፈልጉና የትኛው አይነት ይዘት እንደሚያስደስታችሁ ለዩ። ለምሳሌ ምግብ ማብሰል፣ ስፖርት፣ ትምህርት፣ ሙዚቃ ወይም ሌላ ማንኛውም ነገር ሊሆን ይችላል። 2. የኢትዮጵያን ባህልና እሴቶች የሚያንጸባርቅ ይዘት ይፍጠሩ። ኢትዮጵያ ብዙ ባህሎችና ቋንቋዎች ያሏት ሀገር ናት። ይህንን ልዩነት የሚያሳይ ይዘት በመፍጠር ብዙ ተመልካቾችን መሳብ ትችላላችሁ። ለምሳሌ ስለ ኢትዮጵያ ታሪክ፣ ወጎች ወይም ቱሪዝም ቪዲዮዎችን መስራት ትችላላችሁ። 3. ጥራት ያለው ቪዲዮ እና ድምጽ ይጠቀሙ። ተመልካቾቹ ጥራት ያለው ይዘት እንዲያዩና እንዲሰሙ ይፈልጋሉ። ስለዚህ ጥሩ ካሜራ እና ማይክሮፎን መጠቀም አስፈላጊ ነው። እንዲሁም ቪዲዮዎትን በደንብ ማስተካከል፣ ኤዲት ማድረግ ያስፈልጋል። 4. ተመልካቾቹን ያሳትፉ። ከነርሱ ጋር መስተጋብር ይፍጠሩ። ጥያቄዎችን ይጠይቁ፣ አስተያየቶቻቸውን ያንብቡ እና ለሚሰጧቸው ግብረ መልሶች ምላሽ ይስጡ። 5. ዘወትር ቪዲዮዎችን ይጫኑ። በተከታታይ ቪዲዮዎችን መስራት ተመልካቾቹ እንዲጠብቁት ያደርጋል። በሳምንት 1 ጊዜ ወይም 2 ጊዜ ቪዲዮዎችን ለመጫን ይሞክሩ። 6. ማስታወቂያውን በደንብ ያስተዋውቁ። ዩቲዩብ ቻናልዎን ለማሳደግ ማስታወቂያዎችን በሌሎች የማህበራዊ ሚዲያ መድረኮች ላይ ያስተዋውቁ። ለምሳሌ ፌስቡክ፣ ኢንስታግራም እና ቲክቶክን መጠቀም ይችላሉ። 7. ትዕግስት ይኑርዎት። ዩቲዩብ ቻናልን ማሳደግ ጊዜ ይወስዳል። ወዲያውኑ ስኬታማ ካልሆኑ ተስፋ አይቁረጡ። ጠንክረው መስራታችሁን ይቀጥሉ። እነዚህም ምክሮች በመከተል በዩቲዩብ ስኬታማ መሆን ትችላላችሁ ብዬ አስባለሁ። መልካም እድል። ቴንኪዩ አዲስ። በጣም ጠቃሚ የሆነ መልእክት ነው ያስተላለፍሽልኝ። አንቺስ ዩቲዩበር ለመሆን ሀሳብ የለሽም? እውነት ለመናገር እስካሁን በዩቲዩበርነት በቁም ነገር አስቤበት አላውቅም። በጣም ደስ የሚል ሀሳብ ነው፣ ግን ብዙ ጊዜና ትኩረት እንደሚፈልግ እገምታለሁ። ምናልባት ወደፊት አስብበት ይሆናል። አንተስ ዩቲዩበር የመሆን ፍላጎት አለ?
ምን አይነት ቻናል ብትከፍት ደስ ይልሃል? አዲስ አሁን ዩቲዩበር ለመሆን እየጣርኩ ነው። በጣም የተለያዩ ቪዲዮዎችን ፖስት አደርጋለሁ። እይታው ያን ያክል ባይሆንም ጠንክሬ ለመስራት እየታገልኩ ነው። እስኪ ለኔስ የሚሆን አስተያየት የለሽም? እና አብረን ዩቲዩበር ለመሆን ብንሰራስ ምን ይመስልሻል? ሰላም፣ አንተ ዩቲዩበር ለመሆን እየጣርክ ነው ስትለኝ በጣም ደስ ብሎኛል። የተለያዩ ቪዲዮዎችን እየለጠፍክ እንደሆነም ሰምቻለሁ። የእይታ መጠኑ አሁን ላይ ያን ያህል ባይሆንም ተስፋ ሳትቆርጥ ጠንክረህ ለመስራት መሞከር በጣም የሚያበረታታ ነው። እኔ በበኩሌ አንተን ለመርዳት የተወሰኑ ሀሳቦችን ላካፍልህ እችላለሁ። በመጀመሪያ ቪዲዮዎች ላይ ምን አይነት ይዘት እንዳለ ለይተህ ማወቅ አለብህ። ተመልካቾችን ምን ሊማርካቸው ይችላል? አስቂኝ ቪዲዮዎችን ነው የምትሰራው ወይስ አስተማሪ የሆኑ ነገሮችን? ይህን ለይተህ ካወቅ ይዘትህን በተሻለ ሁኔታ ማሻሻል ትችላለህ። በተጨማሪም ቪዲዮዎች ጥራት ያላቸው መሆን አለባቸው። ጥሩ ካሜራ ተጠቅመህ ድምጽህ በግልጽ እንዲሰማ ማድረግ ይኖርብሃል። ቪዲዮዎችን በደንብ ኤዲት ማድረግም ያስፈልጋል። ከሁሉም በላይ ደግሞ ትዕግስት ይኑር። ዩቲዩበር ለመሆን ጊዜ ይወስዳል። ወዲያውኑ ብዙ ተከታዮች ባታገኝም ተስፋ ሳትቆርጥ መስራትህን መቀጠል አለብህ። አብረን ዩቲዩበር ለመሆን ብንሰራ ስትለኝ በጣም ደስ ይለኛል። እስቲ ስለዚህ ጉዳይ በደንብ እናውራበት። ምን አይነት ቪዲዮዎችን አብረን መስራት እንችላለን? ምን አይነት ሀሳቦች አሉ? መልካም እድል። እኔ ያሰብኩት ለኢትዮጵያ ዩቲዩበሮች የሚሆን እና አዲስ ዩቲዩበሮች የሚሆን አዳዲስ የዩቲዩብ ቲፖችን አብረን ብንሰራ አሪፍ ይመስለኛል። ምን ታስቢያለሽ? በጣም ጥሩ ሀሳብ ነው። ለኢትዮጵያ ዩቲዩበሮች እና ለአዲስ ዩቲዩበሮች የሚጠቅሙ የዩቲዩብ ምክሮችን አብረን መስራት በእርግጥም አሪፍ ነው። ይህ ብዙ ሰዎችን ሊጠቅም የሚችል ስራ ነው ብዬ አስባለሁ። በምን አይነት መንገድ ብንሰራው ውጤታማ ሊሆን ይችላል? ለምሳሌ ስለ ቪዲዮ ጥራት፣ ስለ ተመልካቾች ተሳትፎ፣ ስለ ማስታወቂያ ስራ ወዘተ ቪዲዮዎችን መስራት እንችላለን። ክቡራን የቻናሌ ቤተሰቦች ከአዲስ ኤአይ ጋር ያደረግነው ቆይታ አላበቃም። ክፍል 2 በቀጣይ ማክሰኞ ከምሽቱ 2 ሰዓት ላይ ይቀርባል። ሳምንት ምን ይጠየቅላችሁ? እስቲ ኮሜንት ሴክሽን ላይ የምትፈልጉትን ጥያቄዎች ጻፉልን። ሳምንት ማክሰኞ እንደዚሁ አሰናድተን ለእናንተ እናቀርባለን። የዛሬው በዚህ ጨረስን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።